ከሰሞኑ የዓለም ሀያላን መሪዎች በቤጂንግ መመላለስ አብዝተዋል። በመጀመሪያ የዓለም ቁጥር 1 በኢኮኖሚና በወታደራዊ የሆነችው መሪ ዶናልድ ትራምፕ ወደ ቻይና ቀንተው ነበር። እናም የእሳቸውን ኮቴ ተከትሎ ደግሞ የምድራችን ሰፊው ሀገር መሪ የሆኑት ቆፍጣናው ፑቲን ወደ ቤጂንግ አቀንተዋል። የእነዚህ መሪዎች መመላለስ ምን አንደምታ አለው? አሁን የነዳጅ እጥረትና ውድነት የዓለምን ኢኮኖሚ እያቁነጠነጠ ባለበት ሰዓት የእነዚህ ሁለቱ ሀያላን መሪዎች ወደ ቻይና ከተማ ማቅናት የቻይና ከፍታ መጀመሩ ማሳያ ነውን? ውድ የሳብ ተመልካቾች ቻናላችንን ሰብስክራይብ በማድረግ በግንቦት ወር 1 ሰብስክራይበር የመግባት ህልማችንን እንዲያሳኩ በትህትና ጠይቅናችሁ። እስከ ፕሮግራማችን ፍጻሜ እንዲከታተሉን የሚያጡት ነገር የለም እንላለን። ከሰሞኑ የሁለት ሀያላን ሀገራት መሪዎች ከገቡበት የውር ድንብር ጦርነት ለመውጣት አይናቸውን ወደ ሩቅ ምስራቅ ሀገር ቻይና ማማተር ጀምሯል። ከኢራን ጦርነት መውጣት ያልቻሉት ዶናልድ ትራምፕ በቅርቡ ወደ ቻይና በመሄድ የኢራንን 80% ነዳጅ ገዢ የሆነችው ቻይናን በመማፀን ከኢራን እንዳትገዛ ለመለማመጥ ወደ ቻይና ሄደው ነበር። ከ1971 ዓመት ጀምሮ ቻይናን ለማዳከምና በአይነ ቁራኛ ለመከታተል ያስቀመጠቻትን ታይዋንን ባገለለ መልኩ ዶናልድ ትራምፕ ወደ ቻይና አቅንተው የንግድ ስምምነትን ማዕቀብ ማላላትን ጨምሮና የተለያዩ ስምምነቶችን አድርገው ተመልሷል። ምንም እንኳ በሁለቱ ሀገራት መካከል ያለው የንግድ ጦርነትን ለማላላት ነው ቢባልም እና 20 ትሪሊዮን የሚገመት ሀብት ያላቸውን የካምፓኒ ሲዎችን ከራሳቸው ጋር አድርገው ዶናልድ ትራምፕ ወደ ቻይና ቢወስዱም ብዙ ሰዎች ግን የዶናልድ ትራምፕ ጉዞ ከገቡበት የጦርነት አዙሪት ለመውጣት ቻይናን ለመማጸን ነው ይላሉ። ሌላው የዶናልድ ትራምፕን ኮቴ ተከትሎ ወደ ቻይና ያቀነው ቭላድሚር ፑቲን ናቸው። እሳቸውም ከገቡበት ጦርነት አዙሪት መውጣት አልቻሉም። ይባስ ብሎም እያደረ የተናቀችው ዩክሬን ኃይሏን በማደራጀት ለሩሲያ ከባድ ፈተና እየሆነች ነው። ለዚህም ማሳያው በቅርቡ ዘለንስኪ ሞስኮን የጥቃት ኢላማ ማድረግ የሚችል በዩክሬን መከላከያ ውስጥ መገንባቱን አሰምቷል። ታዲያ እነዚህ የሁለቱ ሀገር መሪዎች የማይጨርሱትን ጦርነት መጀመራቸውና ወደ ቻይና ለእርዳታ ማማተራቸው የሚያስገርም ነገር አይደለም። ታዲያ የሁለቱ ሀያላን መሪዎች ወደ ቻይና መመላለስ ምን የሚነግረን ነገር አለ? ይህም ቻይና ጋር የማይናቅና አሸናፊ የሚያደርግ ካርታ አለ። ሁለቱንም በብልሃት የምታስኬደው ቻይና ለሁለቱ ሀገራት መሪዎች ምን ሰጣለች? በምላሹስ ምን ታገኛለች? የነዚህ የሁለት ሀያላን ሀገር መሪዎች ጉዞ እና ጂኦፖለቲክሱ በእነዚህ እንዴት ሊለዋወጥ እንደሚችል እንመለከታለን። የሩሲያው መሪና የቻይናው ዢ ትብብራቸውን ከሁለቱ ሀገራት በላይ ግንኙነት አድርገው ይመለከታሉ። እነዚህ ሁለቱ መሪዎች ምንም እንኳ በቆዳም በዘርም ባይመሳሰሉም እንኳ አንድ የሚያደርጋቸው ነገር ግን አለ። ይህም የምዕራባውያን ተጽዕኖ ለመመከት እንደሆነ ግልጽ ነው። ሁለቱም መሪዎች በምዕራባውያን ሀገራት አይተማመኑም እና ያ መገለል ወንድማማች እንዳደረጋቸው መስካሪ ማያስፈልገው እውነት ነው። ታዲያ በቅርቡ የተሰማውና ቻይና ሩሲያን ጠቅልላለች የሚባለው ምን ያክል እውነት ነው? የፑቲን ሀገር ራሻ ያለ ቻይና መቆም አትችልም። ይህንን በዝርዝር ለመመልከት እንሞክር። በቻይና የሩሲያ ሴንተር የእውቀት ማዕከል ዳይሬክተር የሆኑት አሌክሳንደር ጋቪቭ እንደገለጹት ከሆነ ግንኙነቱ እጅግ የተበጣጠነ አይደለም። እናም በሁለቱ ሀገራት መካከል የሚደረጉ ማንኛቸውም ስምምነቶች በቻይና ውሎች ላይ የተመሰረቱ የመሆን ዕድላቸው ከፍተኛ ነው። እሳቸው ሲያረጋግጡ ሩሲያ ሙሉ ለሙሉ በቻይና ኪስ ውስጥ ናት። እናም ቻይና ውሎችን ማዘዝ ትችላለች ይላሉ። ይህ ተለዋዋጭ ሁኔታ በብዙ ዘርፎች በተለይም በኢኮኖሚ ላይ ቀጥሏል። ቻይና የሩሲያ ትልቅ የንግድ አጋር ስትሆን ሩሲያ ግን ከቻይና ዓለም አቀፍ ንግድ 4% ብቻ የምትሸፍን ነው። ቻይና ከማንኛውም ሀገር በላይ ወደ ሩሲያ ምርቶችን ትልካለች እና ኢኮኖሚያ ከሩሲያ እጅግ ይበልጣል። ለዓመታት የተጣሉ የምዕራባውያን ማዕቀቦች ሞስኮን ከቤጂንግ ጋር ወደ ጥልቅ የንግድ ትስስር ቀስ በቀስ ገፍተዋታል። ከዩናይትድ ስቴትስ ማዕቀብ የተጣለበትና በብሪታንያ መንግስት በተደረገ ክለሳ ምክንያት ከዩናይትድ ኪንግደም የ5G ኔትወርኮች እንዲወጡ የታገደው የቴክኖሎጂ ግዙፍ ህዋዌ የምዕራባውያን ኩባንያዎችን አለመኖር ተጠቅሞ የሩሲያ ቴሌኮሙኒኬሽን ኢንዱስትሪ ዋና ምሰሶ ለመሆን ችሏል። ከምዕራቡ ዓለም ጋር ያለው ትስስር ከጊዜ ወደ ጊዜ እየተቋረጠ በመምጣቱ ቻይና የቴክኖሎጂ የሳይንስ ሆነ የኢንዱስትሪ እውቀት የመጀመሪያ መዳረሻ ሆናለች። እንደ አውሮፓውያን አቆጣጠር በ2022 ሩሲያ በዩክሬን ላይ ሙሉ በሙሉ ወረራ ከፈጸመች ጊዜ ጀምሮ ለጦርነት መሳሪያዎች ከቻይና አካላት ኮምፖነንትስ ላይ ከጊዜ ወደ ጊዜ ጥገኛ እየሆነች መጥታለች። በቅርቡ የወጣ የብሉምበርግ ዘገባ እንደሚያሳየው ሩሲያ ማዕቀብ ከተጣለባቸው ቴክኖሎጂዎች ውስጥ 90 ከመቶ በላይ የሚሆነውን ከቻይና
እያስመጣች ሲሆን ይህም ካለፈው ዓመት ጋር ሲነጻጸር የ10% ጭማሪ አሳይቷል። ሩሲያ የዚህ አለመመጣጠን አደጎችን ጠንቅቃ ታውቃለች። በሩሲያ ዓለም አቀፍ ጉዳዮች ምክር ቤት የእውቀት ማዕከል ፕሬዝዳንት ዲሚትሪ ትሪንቲ በቅርቡ ለማንም አንሰግድም በሚል ርዕስ በጻፉት አስተያየት ሩሲያ ተገዢ ሀገር መሆን እንደማትፈልግ ግልጽ አድርገዋል። ስለ ቻይናም ሲናገሩ ለእኛ በግንኙነቱ ውስጥ እኩል አቋምን ማስጠበቅና ሩሲያ ታናሽ ሀገር መሆን የማትችል ታላቅ ሀገር መሆኗን ማስታወስ ፍጹም አስፈላጊ ነው ብሏል። ለሞስኮ ከቤጂንግ ውጪ ጥቂት አማራጮች ብቻ አሏት። እሱም ለሩሲያ ሕልውና ወሳኝ የሆነ የፍላጎት መጠንና ገበያ የምታቀርብ ገዢ ናት። ከምዕራባውያን ዓለም ጋር ያለው ግንኙነት መቋረጡን ከግምት ውስጥ በማስገባት ቻይና ከሩሲያ ጋር የምታደርገው የንግድ እንቅስቃሴ ይህ የሩሲያ ውጭ ፖሊሲ ግቦችን በእጅጉ ያወሳስቧል። ነገር ግን ሞስኮ ትልቅ ብልጫና በቤጂንግ እንዳትገፋ መከላከያ የሆነውን የራሷን ጥቅም የማስጠበቅ ችሎታ አላት ይላሉ በግላስኮ ዩኒቨርሲቲ የደህንነት ጥናቶች ምርምር የሆኑት ማርሲን እንዳሉት ቻይና ይህ አለመመጣጠን ምን ያህል ትልቅ እንደሆነ ታውቃለች። እናም ሩሲያ ውስጥ ወይም በሊቃኖች መካከል ምንም አይነት ተቃውሞ መፍጠር አትፈልግም። የቻይና ፖሊሲ ለሩሲያ ስናጠቃልለው ራስን የመግታት ፖሊሲ ነው ላለው ይላሉ። ቻይና ሩሲያን እየገፋፋቻት አይደለም። ይህ በከፊል ጥንቃቄ ጎደለው ስለሚሆን ነው። ሩሲያ ታናሽ ሀገር ልትሆን ትችላለች፣ ግን ኩሩም ሀገር ናት ይላሉ። የካርጊኒው ጋቬቭ እንደሚሉት ቻይና የሩሲያን እጅ ለማስገደድ ብትሞክር እንኳ ሩሲያ ያንን ወዲያውኑ የምትቀበል አይነት አይደለችም ይላሉ። እንደ አውሮፓውያን አቆጣጠር በ2023 ዢ ወደ ሞስኮ ያደረጉትን ጉዞ እንደ ምሳሌ ያነሳሉ። በወቅቱ የቻይና ፕሬዝዳንት በዩክሬን የኒውክሌር ጦር መሳሪያ እንዳይጠቀሙ አሳስበዋል ተብሎ ተዘግቦ ነበር። ከጥቂት ቀናት በኋላ የሩሲያ ወገን በቤላሩስ የኒውክሌር ጦር መሳሪያዎችን እንደሚያስቀምጡ አስታወቁ። ይህ እርምጃ አንዳንዶች ሞስኮ የውጭ ጫኖችን ሆን ብላ ለመቋቋምና ነፃነቷን ለዓለም ለማስታወስ እንደሆነ አድርገው አይተውታል። የሩሲያ አድካሚ ጦርነት በዩክሬን ውስጥ በብዙ መንገዶች ሸክም ሊያደርጋት ቢችልም ቤጂንግ በተወያይ ላይ ሊኖር ስለሚችል ወረራ አማራጮችን ስታስብ ግን ሀብትም ጭምር ናት። ጋቪቭ ሩሲያ አሁንም ልትሸጣቸው የምትችላቸው እንደ ልዩ መሳሪያዎች ያሉ አንዳንድ ወታደራዊ ቴክኖሎጂዎችን በማቅረብና አንዳንድ የቻይና መሳሪያዎችን ወይም አካላትን በማማከር ረገድ ብዙ ጠቃሚ ነገሮችን ይዛ ትቀርባለች ይላሉ። ሩሲያ ለቻይና ስትራቴጂካዊ ጠቀሜታ ያላቸው ሰፊ ኃይል ሀብቶችም አሏት። በግንቦት ወር በተካሄደ ጋዜጣዊ መግለጫ ላይ ፑቲን በሁለቱ ወገኖች መካከል በዘይትና በጋዝ ትብብር ላይ እጅግ ጉልህ የሆነ እርምጃ ወደፊት ለመራመድ በጣም ተቃርበው እንደነበረ ተናግሯል። እሳቸው የጠቀሱት ቅድም የተናገርነው የሳይቤሪያ ኃይል 2 የጋዝ መስመር ሊሆን ይችላል። ለዚህም የሩሲያዊው የጋዝ ግዙፍ ኩባንያ ጋዝፕሮም እና የቻይና ብሔራዊ ነዳጅ ኮርፖሬሽን ለዓመታት ከተቋረጠ ድርድር በኋላ የመጀመሪያ ደረጃ ስምምነት መፈራረማቸው ተዘግቧል። ይህ የጋዝ መስመር ከተገነባ የጨዋታ ለውጥ ጌም ቼንጀር ይሆናል። ይህም በሞንጎሊያ በኩል 50 ቢሊዮን ኪዩቢክ ሜትር የሩሲያ ጋዝ ወደ ቻይና ይደርሳል እና ቻይና በሆርሙዝ የባህር ሰርጥ ውስጥ ቀውሱ በቀጠለበት ወቅት በሩሲያ ኢኮኖሚ ላይ የገባችው ቁማር ትርፍ እያስገኘላት ይመስላል። ይህ ስለ ዋጋ ነጥቦች ብቻ አይደለም። ከጊዜ ወደ ጊዜ እየተበላሸ በሄደው በዓለም ውስጥ የቻይና የአገር ውስጥ የኃይል ደህንነት የወደፊት ዕጣ ፋንታ ስለማረጋገጥ ነው። ቻይናና ሩሲያ በተለያዩ በሚመሳሰሉበት በማንኛውም ጊዜ በግንኙነታቸው እምብርት ላይ ያለው አንድ ቀላል እውነት ግልጽ ይሆናል። ሁለቱም ሀገራት አንዱ ሌላውን መከተል የለባቸውም፣ ምክንያቱም የእነሱ ግንኙነት መደበኛ ወታደራዊ ስምምነት አይደለም ይላሉ። በሞስኮ የአውስትራሊያ ኤምባሲ የቀድሞ ምክትል የልዑካን ቡድን መሪ የነበሩት ቦቦሎ እንዳሉት ለሽርክናው የመቋቋም አቅም የሚሰጠው ወታደራዊ ስምምነት ጥብቅነት ሳይሆን ይህ ስትራቴጂካዊ ተለዋዋጭነት ነው ይላሉ። ይህ ወታደራዊ ስምምነት ሳይሆን ተለዋዋጭነት፣ ስትራቴጂካዊ አጋርነት። ይህ በተደጋጋሚ የመፈራረስ ትንበዮች ቢኖሩም የቆየ የቻይናና የሩሲያ ትብብር ነው። ምዕራባውያን ተንታኞች የቻይናና የሩሲያ አጋርነትን በሁለት መንገዶች የመሳል ዝንባሌ ያላቸው። አብዛኛው ምዕራባውያንን ለማሸነፍ ባላቸው ፍላጎት የተሳሰሩ የአምባገነን ዘንግ ወይም ሁልጊዜ በመፈራረስ አፋፍ ላይ ያለ ደካማ ወንድማማችነት አድርገው ያቀርቡታል። ምንም እንኳ አለመመጣጠንና ልዩነቶች ቢኖሩም ወሳኝ ጥቅሞችን በሚጋሩ በሁለቱ ጎረቤት ሀገራት መካከል ይህ ግንኙነት እንዴት ዋናና ከጊዜ ወደ ጊዜ ለመተካት አስቸጋሪ እየሆነ የመጣ ግንኙነት እንደሆነ ሁለቱም በሙሉ ልብ ሊያሳዩ አይችሉም። እናም ለው እንደሚሉት ከምዕራባውያን ዓለም ጋር ያላቸው ግንኙነት ቢሻሻል እንኳን ሁለቱ ሀገራት አብረው ለመቀጠል ብዙ ምክንያት አላቸው ይላሉ። ከነዚህ መካከል ዋነኛው ቀደም ሲል የተናገርነው የደህንነት ስጋት የነበረበት የ4300 ኪሎ ሜትር የጋራ ድንበራቸው ነው። በመቀጠል እርስ በርሱ የሚደጋገፍ ኢኮኖሚ ስላላቸው ነው። ሩሲያ አንድ ትልቅ ነዳጅ፣ የጋዝና ሌሎች ጥሬ ዕቃዎችን ላኪ፣ ቻይና ደግሞ ኢንዱስትሪና ኢኮኖሚ ለነሱ ሰፊ ገበያ በማቅረብና በዩናይትድ ስቴትስ ለሚመራው የዓለም ስርዓት ያላቸውን የጋራ ተቃውሞ
ችላ ማለት አይቻልም ይላሉ። በሰብአዊ መብት ረገድም ሁለቱ ሀገራት የሚያመሳስላቸው ነገሮች አሉ። በተለያዩ እሴቶች ላይ ተመስርተው ማዕቀብ ከሚጥሉና ከሚቀጡ የምዕራባውያን ሀገራት በተለየ ሩሲያና ቻይና በሌላኛው እርምጃ ላይ ፍርድ አይሰጡም። ቻይና የምታስተባብለው በቻይና የሺፒንግ ግዛት ውስጥ እየተፈጸመ ያለው መጠነ ሰፊ የሰብአዊ መብት ጥሰቶች በተደጋጋሚ ውንጀላና የሩሲያው ተቃዋሚ መሪ አሌክሲ ናቫልኒ ሞት አንዳንድ የምዕራባውያን ሀገራት ከእነዚህ ሀገራት ጋር ግንኙነት ለማድረግ የበለጠ ጥንቃቄ እንዲያደርጉ ቢያደርጋቸውም ሞስኮና ቤጂንግ ግን እነዚህ ጉዳዮችን ችላ ይሏቸዋል። ሩሲያዊው ናቫልኒ መመረዝና በመሳሰሉት ጉዳዮች ላይ እርስ በርሳቸው አይሰነዛዘሩም ይላሉ። እናም በተባበሩት መንግስታት ድርጅት ውስጥ በብዙ የሀገር ውስጥ መንግስታት ጉዳዮች ላይ አይን ላይን ይተያያሉ። ይህም ተፈጥሯዊ የሆነ እርስ በርስ የመደጋገፍ ግንኙነትን ይፈጥራል። በሀገሮች መካከል ያለው ግንኙነት የመሻሻል ረጅም ባህል አለ ሲሉ አክለዋል። ይህ ይበልጥ ወደ ተግባራዊ ግንኙነት የመሄድ አዝማሚያው ወደ ዩልሴን የሶቪየት ስርዓት ይመልሳል ይላሉ። እናም ቻይናውያን እንዲህ የነበሩ ይመስለኛል ይላል። ይህ የፍቅር ግንኙነት ዘላቂ ስለመሆኑ ስማቸው እንዳይገለጽ የጠየቁ አንድ የቻይና ተንታኝ ለቢቢሲ ተናግሯል። በሁለቱ ሀገራት የቻይናና የሩሲያ ግንኙነት የማይነጣጠሉ ጥንድ ተደርጎ በሕዝብ ፊት መቅረቡ በከፊል አንድነትንና መረጋጋትን ለማሳየት የታለመ ትዕይንታዊ መሆኑን አምነዋል። እንደ እውነቱ ከሆነ ይህ አልፎ አልፎ ከሚከሰቱ የጥቅም ልዩነቶች ላይ ለማለስለስ ጠቃሚ የፖለቲካ መሳሪያ ነው። ሁለቱም መንግስታት የምዕራባውያን የበላይነት አድርገው የሚመለከቱትን ቢቃወሙም ለዚህ ያላቸው አቀራረብ ሊለያይ ይችላል። ተንታኙ እንደሚሉት ከሆነ ሩሲያ የዩናይትድ ስቴትስን ሙሉ ለሙሉ ወደ ጎን የሚተው የዓለም ስርዓትን መገንባት ትፈልጋለች። ቻይና ግን የበለጠ ጥንቃቄ የተሞላበትና ተግባራዊ ሆና ትቀጥላለች። ቤጂንግ ብዙውን ጊዜ ሹልክልክ እርምጃዎችን እንደምትወስድና የረጅም ጊዜ ውጤቶችን ለማስጠበቅ በትዕግስትና ቀስ በቀስ በሚገኙ ጥቅሞች ላይ ቅድሚያ እንደምትሰጥ ይታሰባል። ቻይና በኢራን ውስጥ ለዩናይትድ ስቴትስ እርምጃ የሰጠችው ምላሽ በመጥቀስ ቤጂንግ በሰጠችው ምላሽ ሚዛናዊ እንደነበረችና ለትራምፕ የምታደርገውን ግንኙነት እንዳልሰረዘች ተናግሯል። ይህም ቤጂንግ ላለመቀስቀስና በሮችን ላለመዝጋት ያለትን ፈቃደኝነት በግልጽ ያሳያል ሲሉ አክሏል። ቻይና አሁንም ከዋሽንግተን ጋር ግንኙነቶችን ክፍት ለማድረግና አላስፈላጊ ትንኮሳዎችን ለማስወገድ ትፈልጋለች። ይህም ከሩሲያ አቀራረብ በእጅጉ የተለየ አቀራረብ ነው። ሌላው ቁልፍ ነገር በሁለቱ ማህበረሰብ ሰዎች መካከል ያለው ግንኙነት ጥልቀት ነው። ከላይ ወደ ታች ፑቲንና ዢ በመካከላቸው ወደር የሌለ ወዳጅነት ለማሳየት ሞክረዋል። ይህ ፑቲን 25ኛ ወደ ቻይና ያደረጉት ጉዞ ሲሆን የሩሲያ ባለስልጣናት ከሌሎች ሀገሮች ባለስልጣናት ይልቅ ከቻይና አምሳያቸው ጋር የበለጠ የመገናኘት ዕድሎችን ይፈጥራሉ። በከፍተኛ የፖለቲካ ደረጃዎች ውስጥም ወዳጅነት ቢኖርም በቻይና የቀድሞ የእንግሊዝ ዲፕሎማት የነበሩት ቻርልስ ፓርትነር በተራው ቻይናውያን እና ሩሲያውያን መካከል ስላለው ተፈጥሯዊ የባህል ዝምድና ጥርጣሬ አላቸው። ቻይናውያን በሞስኮ መማር፣ በሞስኮ መኖርና በሞስኮ አፓርታሞችን መግዛት ይፈልጋሉ ብለው ይጠይቃሉ። ከዛም አይ ብለው ይመልሳሉ። እሳቸው እንደሚያምኑት ምርጫ ቢሰጣቸው ሩሲያውያን በምዕራቡ ዓለም ላይ መዋለ ንዋይ ማፍሰስና ለምሳሌ በቤጂንግ ፋንታ በፓሪስ ወይም በለንደን ወይም በቆጵሮስ አፓርታሞችን መግዛት ይመርጣሉ። በምዕራባውያን ማዕቀቦችና ይበልጥ ጥብቅ በሆኑት በአውሮፓ ቪዛ ፖሊሲዎች ምክንያት ሩሲያውያን ወደ ቻይና በመገፋታቸው በሰዎች መካከል ያለው ግንኙነት በፍጥነት እያደገ መሆኑን ይናገራሉ። ለሩሲያውያን ወደ ቻይና መጓዝ በጣም ቀላል ሆኗል። የጋራ ከቪዛ ነፃ አገዛዝ ማለት በጥቂት ሰዓት ውስጥ ከሞስኮ ወደ ቻይና ከተሞች የሚበሩ በርካታ ዕለታዊ በረሮች መካከል ማንኛቸውንም መውሰድ ይችላል። ሩሲያውያን ከጊዜ ወደ ጊዜ የቻይና ስልኮችን ይጠቀማሉ እናም የቻይና መኪኖችን ይነዳሉ። ይህም በሞስኮ ላይ ከተጣለው ምዕራባውያን ማዕቀብ ማግስት ይበልጥ ጨምሯል። ስለዚህ እርስ በርስ መተሳሰር፣ ከቪዛ ነፃ መጓዝና የክፍያ የአሰሳ ምቾት ቻይና ከቀድሞ በበለጠ ቅርብ ያደርጋታል ይላሉ። እናም ሁለቱ የልውውጥ ፕሮግራሞች፣ የስኮላርሺፕ ፕሮግራሞች፣ የጋራ ፕሮግራሞች፣ የጋራ ምርምር ፕሮግራሞች ሁለቱንም ማህበረሰቦች ይበልጥ ያቀራርባቸዋል። በሞስኮና በቤጂንግ መካከል ግንኙነቱ አለመመጣጠን መጨመር የረጅም ጊዜ ድክመትን የሚያሳይ ቢሆንም ስለ መፈራረስ የሚናገሩ ማንኛቸውም ትንባዮች ቢያንስ በአጭር ጊዜ ውስጥ እውነት እንደማይመስሉ ያሳያሉ። በሁለቱ መካከል ልዩነቶች ቢኖሩም ሎንድ ይላሉ የሲኖ ሩሲያ አጋርነት አሁንም የመቋቋም አቅም አለው። ሁለቱ ወገኖች በተለያዩ ትብብር በመቀጠል ሌላ አማራጭ በሌለበት ሁኔታ ላይ ግንኙነት እንዳይፈርስ ማድረግ በጣም አስፈላጊ መሆኑን ይገነዘባሉ።